አብርሽ ሊታሰር ነው። ዳኒ የክስ ወረቀት አምጥቶ ሰጥተው ዳኒ እኔን እንተሳሰርከኝ በውሸት ባላደረግኩት ነገር አድርገሃል ብላ በውሸት አስመስክራ እንዳሳሰርከኝ እኔ ያየሁትን ስቃይ ማየት አለብህ፣ እኔ የቀመስኩትን መቅመስ አለብህ ብሎ እንግዲህ የክስ ወረቀቱን ሰጥቶታል። ለሱም ተቀብሏል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሉ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች እንግዲህ ሰሞኑን እንዳያችሁት ያው ውዝግብ ነበረ። ባለፈው በሄርሜላ መጥፋት የተነሳ ዳኒ፣ ኤፍሬም፣ ሩታ ተጠርጥረው እስር ቤት ገብተው ነበረ። ሩታ ወጣች። ሁለቱ ግን 3 ቀን ታስረው ነው የተፈቱት። ይህንን ደግሞ ያው አብርሽ ጠርጥሯቸው ነበረ እስር ቤት ያስገባቸው። በነገራችን ላይ እኔ ይህ ጉዳይ ሌላ ነገር እንደሚስብ እርግጠኛ ነበርኩኝ። አብርሽ በይፋ ለነሱ የይቅርታ ቪዲዮ ካልሰራ እነሱ ዝም ይላሉ ብዬ አላሰብኩም ነበረ። ምክንያቱም አብርሽ እነሱን እስር ቤት አስገብቷቸው ከታሰሩ በኋላ ሩታም እንደ አንዲት ቀላል በእጁ የያዛት ሴት አድርጎ ነው የቆጠራት። ኤፍሬምም ወንድሙ ነው፣ ኖርማል ነገር አድርጎ ነው የቆጠረው። ዳኒን ግን ልብ አላለውም በሚገርማቸው ሁኔታ ነው። ይሄው ዳኒ የክስ ወረቀት አመጣለት ማለት ነው። ይህ በይፋ ለሶስታቸው የይቅርታ ቪዲዮ ሊሰራ ይገባ ነበር። ምክንያቱም ስማቸውን አጥፍቶ ስማቸውን ከማጥፋት ባለፈ ለ3 ቀን ታስረው ነው የወጡት። ይሄ ደግሞ ትልቅ ነገር ነው። እውነት ለመናገር አንድ ሰው አንድ ቀን እንኳን እስር ቤት ማሳለፍ፣ እስር ቤት የለመደ ወንጀለኛ ሰው፣ ጥፋት የሚሰራ ሰው ለዛ ሰው ኖርማል ነው። ግን አሁን ወንጀለኛ ያልሆነ ሰው ኖርማል ሰው እስር ቤት ከባድ ነገር ነው ታውቃላችሁ። እና እስር ቤት ለነሱ ትንሽ ነገር ኖርማል ነገር አይደለም እና እንደ ቀልድ ነው። በቃ ከእስር ቤት ወጡ፣ ምንም አልመሰለውም። እና ይቅርታ እንኳን በአግባቡ አልጠየቃችሁም፣ ይቅርታ አልጠየከንም ስትለው ነው ሩታ በቃ ይቅርታ ያላት። ኖርማሊ አስገድዳው እንደሆነ ነገር ነው። እና አብርሽ ይቅርታ መጠየቅ ነበረበት። ሶስታቸውን በይፋ ቪዲዮ ሰርቶ ስማችሁን ስላጠፋው ያለ አግባብ ስለጠረጠርኳችሁ እንዲሁም ስላሳሰርኳችሁ ይቅርታ ማለት ነበረበት። ምክንያቱም እነሱ ባላደረጉት ነገር እስር ቤት የመሰለ ነገር 3 ቀን ቆይተው ነው የወጡት ማለት ነው። በመሆኑም አሁን ለአብርሽ የክስ ወረቀቱ ስለመጣለትና አብርሽ ይታሰራል ብዬ እንትን አላልኩም ማለት ይሄ ደስ አላለኝም። አብርሽ ባይታሰር ባይ ነኝ። አብርሽ ግን ትዕግስቱ ለአብርሽ የሰጠው ትዕግስት ለማንም አልሰጠውም ብዬ ነው የማስበው። የእውነት ነው የምላችሁ። ምንም እንኳን እሱ ጥፋተኛ ቢሆንም ጉዳዩ ላይ እነሱ ትክክል ቢሆኑም ዳኒ ትክክል ነው። ምክንያቱም አንተ እኔን እንዳደረግከኝ አንተም እኔ የኔን ቦታ እየው ነው። በቃ ኖርማል እንትን ነው ያኔ በቀል ነው። ያኔ አብርሽ በቀላቸዋለሁ ብሎ እስር ቤት እንዳስገባቸው እሱም እኛን ያለ ስማችን ስም ሰጥተህ እንዳስገባን አንተም ትገባታለህ ነው። ይሄ በቃ ያኔ ኖርማሊ ብድሩን እየመለሰ ነው ማለት ይቻላል። ስለዚህ ለምን እንደዚህ ያደረግ አይባልም። ምክንያቱም የተደረገበት ነገር ቀላል አይደለም ዳኒ ማለት ነው። ነገር ግን እነሱ ሀረካታቸው አክታቸው እንዴት ደም እንደሚያፈላ አሁን ትላንትና ምን ሲለው ነበረ? አንተ ዘር ታበዛለህ፣ ህዝብ እያበዛህ ነው፣ እስር ቤት ሄደህ እንደገና በቃ ያላለው ነገር የለም። እና ይሄን ሁላ ሲናገረው በቃ አብርሽ እንደ ተራ ነገር በቃ ምንም ሲጀመር እኮ የሚሰማ ሁሉ አይመስልም እኮ ይሄን ሁላ እያወሩት እንደዚህ እያበሳጨው ማለት ነው። አብርሽ የሚሰማ አይመስልም። የሚሰማ ሰው እንኳን መልስ ይሰጣል፣ ይናደዳል። ወይ ጉድ! የእውነት የትዕግስት ባለቤት ነው አብርሽ፣ የትዕግስት ባለቤት ነው። በጣም 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 ከሚገባ በላይ ከሚባለው በላይ አብርሽ ትዕግስት አለው። የእሱን ትዕግስት ይስጣቸው ለሁላቸውም ማለት ነው። እና በጣም ነው ያደነኩት። የእውነት ነው የምላችሁ፣ በጣም በጣም አደነኩት የአብርሽን ትዕግስት ማለት ነው። እነሱ ጉዳዩ ላይ እውነት ነው ትክክል ነው ትክክል አይደለም የሚለው እኔ አልመሰክርም እዚህ ጋር። ምክንያቱም እየደረሰበት ነው የሚያውቀው፣ እውነት የደረሰበት ነው የሚያውቀው። የቁስሉን የቆሰለው ሰው ነው የሚያውቀው። ሌላው ሰው እኮ ይፈርዳል እንደ ኖርማል እንደቀልድ ማለት ነው። እና የደረሰበት ያውቃል። እነሱ ናቸው እስር ቤት ገብተው ተሰቃይተው ከእስር ቤት ቆይተው የወጡት ማለት ነው።
ተቋረጠብኝም ማለት ነው። እኔ ደግሞ ቪዲዮ ስሰራ ሳቋረጥ ሀሳቤም ታታብኛል። የእውነት ነው የምላችሁ እና ውድ ቤተሰብ እና አብርሽ ያሳለፉትን ራሳችሁ ስለሚያውቁ ምንም አይነት እርምጃ ቢወስዱ እነሱ ናቸው የሚያውቁት። እና እዚህ ላይ ትክክል ነው ብዬ አለለም አብርሽን ማለት ነው። ለምን እንደዚህ ያደረገ ዳኒ ብዬ ልል አልችልም። ምክንያቱም ይቅርታ በአግባቡ አልተጠየቁም። ይቅርታ ይገባቸው ነበር። የይቅርታ ቪዲዮ ለነሱ በይፋ አብርሽ መስራት ነበረበትና አልተጠየቁም። ሩታ ይቅርታ እንኳን አልጠየከንም ስትለው እኮ እሺ በቃ ይቅርታ ያላት እና ይሄ ያኔ ፌር አይደለም። ስለዚህ ዳኒ ቢከሰው ነው ኖርማል ነገር ነው ብዬ ነው የማውቀው። ክሱ ማለት ነው ኖርማል ነው ብዬ ነው የማስበው። ክሱ እንደዛ ሆኖ ሳለ ነገረ ስራቸው የሚያደርገው ንግግራቸው፣ ሳቃቸው፣ ማስካካታቸው በቃ ልነግራቸው አልችልም። ማንንም ሰው ትዕግስት ያስጨርሳል። እንኳን የሚባለው ሰው ተመልካች ራሱ በጣም ነው የሚያናድደው። እንግዲህ ሩታ በፊት አብራው ነበረች። የድሮ ባሏ ነው የናህል ዳኒ ስም ሲያወጣለት እሷ ኖርማሊ አግዛው እያስካካች እያሳቀች ነበርና ትላንትና ያንቺን ባል ነበረ እና እዚህ ላይ ብቻ አላቅም። አንዳንዴ ሴቶችዬ ከወንዶች ዞር ስትሉ ሙሉ በሙሉ እንደዚህ አትገለበጡ። ጥሩ አይደለም፣ እውነት ጥሩ አይደለም። እና እኔ በጣም ነው የገረመኝ እና የአብርሽ ትዕግስት ደግሞ አስደነቀኝ። እኔ በነገራችን ላይ የአብርሽ ትዕግስት ያወቅኩት አሁን አይደለም፣ ባለፈው ምን ላይ ነው በሆነ ነገር ላይ እንደዚሁ እያላገጡ እየሳቁ እየጨፈሩ በሆነ ነገር ብቻ የአብርሽ ትዕግስት ዛሬ ብቻ አይደለም ያየሁትና በጣም የአብርሽን ትዕግስት አለማድነቅ አይቻልም። በጣም ማለት ነው የእውነት ከድንጋይ ጋር እኮ የሚያወሩ ነው የሚመስለው። ጸጥ ብሎ እኮ ነው የሚያዳምጣቸው። አዳምጡ ሲበቃው ጥሏቸው ሄደ። ወይኔ በጣም ነው የገረመኝ የእውነት ለመናገርና ወንድ ልጅ በዚህ ደረጃ ሲረጋጋ እንደዚህ ትዕግስተኛ ሲሆን ወንድ ልጅ በጣም ነው ደስ የሚለው። ሴት ልጅ ያው ታውቃላችሁ ቾክል ናት። ሴት ልጅ ለማንኛውም ነገር ቾክላለች ነው። ወንድም ቾክላል። ግን አንዳንድ ወንዶች አሉ እንደዚህ የተረጋጉና አብርሽ በጣም ትዕግስት አለው። በጣም የሚደነቅ ማለት ነው። ለማንኛውም እስኪ ዛሬ የሚሆነውን አብረን የምናይ ይሆናል። ውድ ቤተሰብ እንግዲህ እንደማይታሰር ተስፋ አደርጋለሁ። ማን ያውቃል በይቅርታም ሊተውት ይችላሉ። ለማስፈራሪያም ሊሆን ይችላል የወረቀት እንግዲህ ዛሬ አብረን የሚሆነውን የምናይ ይሆናል። እስከዛ ሰላም ሁኑልኝ ውድ ቤተሰብ፣ በያላችሁ በሰላማችሁ ብዝት ይበል። እስካሁን አብራችሁን ስለነበራችሁ ደግሞ እጅግ በጣም ከልብ አመሰግናለሁ። የኔ ቅመሞቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ሰላም ሁኑልኝ።